ሰላም ቤተሰብ፣ ሀይሚና ቡራ እንግዲህ ዛሬ አልመጡም። በጣም ነው የማዝነው። ምክንያቱም ምንም እንደማይፈጠር ምንም እንደማይሆኑ 100% እርግጠኛ ብሆንም ግን ባለመምጣታቸው በጣም አዝኛለሁ። ምክንያቱም ትላንትና መጨረሻ ላይ ሀይሚና ቡራ በዚህ ሁኔታ እንደዚህ እየተጨቃጨቁ ነው የተለያዩት ማለት ነው። ነይ ሂጂ አትሂጂ፣ ወደ ቤት ሂጂ አትሂጂ እየተባባሉ እንግዲህ በጣም ኃይለኛ ጭቅጭቅ ነበረ እና ዋና ሰላም መሆናቸውን የምንፈልገው እና እባካችሁ ሀይሚና ቡራ ሰላም መሆናችሁን አሳውቁን። ምክንያቱም ትናንት ቪዲዮ ሰርታችሁ ሲጨርሱ በቃ ቻው ምናምን ተባብላችሁ ሳይሆን እየተጨቃጨቃችሁ በጭቅጭቅ መሀል ነው ቪዲዮ ያለቀው እና ያው አስበናል፣ በጣም ተጨንቀናል። እውነት በጣም ተጨንቀናል ነው። እባካችሁ ደህና መሆናችሁን ቢያንስ እንኳን ኢንስትግራም ላይ ወይ የሆነ ቦታ ላይ የሆነ ነገር ፖስቱ ወይ ቲክቶክ ላይ እና ሰላም መሆናችሁን እንድናቅ ማለት ነው። ጋይስ በጣም የተጨነቃችሁ በጣም ብዙዎቻችሁ በውስጥ እየደወላችሁ ሀኔ ምን ሆነው ነው ዛሬ አልመጡም ስንጠብቅ ነበር፣ በጨረቃዋ ቤት ዛሬ ቪዲዮ ይለቀቃል ብለን ስንጠብቅ ነበር፣ እናም አልመጡም ምን ሆነው ነው እያላችሁ እየደወላችሁ ልኝ ነበር። እኔ ደግሞ ቤት አልነበርኩም፣ ውጭ ስለነበርኩኝ ዳታ መክፈት ስለማልችል ላይክ ዳታ ለኮሊንግ እንጂ ዩቱብ ላይ መግባት አልችልም። ምክንያቱም በጣም ብዙ ሳንቲም ነው የሚቆርጠው እና ዩቱብ ስትገቡ መግባት አልቻልኩም እና መግባት አለመግባታቸውን አላየውም። ግን ሰላም ናቸው። ሁላችሁም ተረጋጉ። ሰው እኮ ብዙ ነገር አለ ታውቃላችሁ። ኢንተርኔት ላይኖራቸው ይችላል። በጣም ብዙ ኬዞች ይኖራሉ። ሰው የሆነ ጉዳይ ሊኖርበት ይችላል። ሁል ጊዜ ቀን በቀን ቪዲዮ ለመልቀቅ ላይመቻቸው ይችላል። ነገር ግን ትንሽ እኔ የራሱ ሀሳብ የሆነብኝ ትላንትና ሲለያዩ የቪዲዮ መጨረሻ ላይ ጭቅጭቅ ነገር ስለነበረ ምን ሆነው ነው ለምንድን ነው ብዬ ውስጤ ጥያቄ ፈጥሮብኛል እና ሰላም እንዲሆኑና ሰላማቸውን ነው እኔ የምመኘው ማለት ነው። ሰላም ሆኑ እና እንደ ቀድሞ እንደ ድሮ ፍቅራችሁ እንድትመልሱ እንፈልጋለን። ኢሳቅ የምትባል ሰውም አንተ ከነሱ ህይወት ከቻልኩ ውጣ በቃ አልፈልግህም ብላለች። ተገዳ አስገድደሃትም ሊሆን ይችላል ቀለበት ያስደረካት። ዛሬ በጣም ብዙ መጥፎ ወንዶች አሉ ጋይስ፣ ቪዲዮአችሁን ይዛሉ። ስትበሉ፣ ስትወጡ፣ ስትገቡ በሆነ ምክንያት የሆነ ስህተት እንኳን ቪዲዮ ቢኖርባችሁ ወይ ፎቶ ይዙባችሁና በዛ ፎቶ አስታከው በሴት ላይ በጣም ብዙ ወንዶች መጫወት ለምደዋል። ቡርኬን አያካትትም። ለምሳሌ ቡርኬ ለሴት ልጅ ያለውን ሪስፔክት አስቡት። በእውነት እኔ የቡርኬ ሰው አክባሪነት እስከዛሬ ከማያችሁ ሰዎች የተለየ ነው። በጣም ለየት ያለ ነው። ወላ ለምን እንደሆነ አላውቅም። በጣም ነው ሴት ልጅ ሪስፔክት የሚያደርገው። ስለዚህ አንተ ይሳቅ የምትባል ለምን አላማ እዚህ አይነት ውስጥ እንደገባክ ባናቅም ግን እንድትወጣ እንፈልጋለን። እኛ ፎቶ ግን ዘቅዝቀን ከመርገጣችን በፊት እነዚህን ልጆች ሌላ ዲፐርሽን ውስጥ ከተሃቸዋል። በቃ አልፈልግህም ካለች አልፈልግህም፣ ገና ጉድሽን አወጣለሁ ብዙ ነገር አመጣለሁ ምናምን እያልክ ልትፎክርባት አይገባም። ስህተት እንኳን ሰርታ ቢሆን እንኳን እኛ ቡርኬ በሚረዳት መልኩ እንዲረዳት ቪዲዮ ሰርተን እንለቃለን። ደግሞ ቡርኬ ይረዳታል። ቡርኬ በጣም ነው የሚሳሳላት፣ በጣም ነው የሚወዳት። ስለዚህ አንተ መሀል ላይ ከቻልክ አንተ ብቻ ውጣ። በቃ እነዚህ ልጆች ሁሌ ካያችሁ በራሳቸው ጉዳይ ተጣልተው አያውቁም። ሀይሚና ቦራ ሁሌ የሚጣሉት የሆነ ሰው አዲስ ሰው ይመጣና አዲስ አጀንዳ ሰጥቷቸው ይጣላሉ። ለምን? በእነሱ ፍቅር የምትቀኑ ሰዎች ናችሁ። እነሱ እንዲጣሉ ሁል ጊዜ ፎከስ አድርጋችሁ የምትሰሩት እና እባካችሁ አሁንም እንደዚህ የምታስቡን ካላችሁ አንተ ይሳቅ የምትባል ልጅም ከቻልክ ውጣ። አንተ ከዚህ በፊት ሌላ ሰዎች ጋር ሄደክ ዩቱብ ላይ ሰርተክ ብዙዎችን አጣልተሃል። ገብቷል። ለምሳሌ በዚህ ንዴት ቡርኬ የሆነ ሌላ ነገር ውስጥ ቢገባ ላይ ካለ አይደለ በቃ ተናዱ። እሷ ወንድ ይዛብኛለች እና ቀለበት አድርጋለች እና ከኔ ጋር እያለች እኔም ሌላ ሴት ጋር ልሂድ ብሎ ሌላ ነገር ቢያደርግ አስቡት ምን እንደሚፈጠር አስባችሁታል? ወንድ ልጅ ነው ቡርኬ እኮ ወንድ ነው። ወንዶች ደግሞ እንደኛ አይደሉም። ሀይሚ አንቺም ደግሞ ብልጡኝ። እኔ ስንቴ ነው የምነግርሽ? ጎበዙኝ፣ ጀግናውኝ። በቃ ህይወትሽን፣ ቡርኬሽን፣ ቤትሽን፣ አንቺ ራስሽን በቃ ኩል የሆነች ሴት ሆነሽ ተጠባበቂ። ማንም እየመጣ እንዲህ ነው ብሎ ሲሰራብሽ ወይም ደግሞ የሆነ ሰው መጥቶ ያንቺን ህይወት ማፍረስ ሲፈልግ ተጋፈጪ። የምትጋፈጪው ግን ምንድን ነው? ቡርኬን በማናገር ነው። ቡርኬን በቃ ለብቻው እዛ ሰው ፊት አታውሪው። ለብቻው ይዘሽ ሄደሽ ወደ ጓዳ ቡርኬ በቃ እንደዚህ ተሰርቼ ነበረ በቃ ይቅር በለኝ በይው። እኛ ሚዲያ ራሱ እንደዚህ ሲሰራ በጣም ነው የምንጨነቀው። የምሬ ነው የምልሽ። ደግሞ ሀይሚ ስማርት ናት፣ ጀግና ናት፣ የተማረች ናት። እኔ ሀይሚን በጣም ነው ማደንቃት። ምክንያቱም በቃ ኮንትሮል ማድረግ ትችላለች። ብዙ ነገር አይታችኋል፣ ብዙ ነገር ማለት ነው።
እና ቡርኬ ደግሞ ወንድ ነው። ወንድና ሴት አንድ አይደለም። አሁን ቪዲዮ በዚህ ሁኔታ ነው የተለያዩት፣ ትላንትና ካያችሁ ማለት ነው። እኛ ደግሞ እንጨነቃለን በዚህ ሁኔታ ጭቅጭቅና። ይሳቅ እባክህን ደግመህ እኛ እነሱ ቻናል ላይ አንተ ማየት አንፈልግም። ከቻልክ ልታስታርቃቸው። ፕራንክ እንኳን ከሆነ ቡርኬ ቅስሙ ሳይሰበር ፕራንክ መሆኑን ንገረው። በቃ አንተ ወንድ ሆነህ በወንድ ልጅ ላይ መጨከን የለብክም። እኛ የምንፈልገው እነሱን ማየት የምንፈልገው ይሳቅ ልክ እንደዚህ ቪዲዮ ነው። ይታያል ይሄ ቪዲዮ ሀይሚ ዱባይ ላይ ለቡሩክ የ200,000 ፕሮግራም ስታዘጋጅለት ነው። ታስታውሳላችሁ ጋይስ? ደስ አይሉም? እዚህ ጋር ማንም የለም መሀላቸው ላይ ማንም የገባባቸው የለም። ትዳር ሰው ሲገባበት ብልሽሽት ነው የሚለው ህይወት። በቃ እኔ ትዳር እንኳን ባይኖራቸው ፍቅር ጓደኛ ናቸው እና ጓደኝነታቸው ሌላ ሰው መጥቶ ሊያበላሽባቸው አይገባም። በጣም ነው ያዘንኩትኝ፣ በጣም ማለት ነው። እና በቃ እኔ ምን እንደምል አላውቅም። ወደዚህ ፍቅራችሁ እንድትመለሱ ፈልጋለሁ ጋይስ። ሁላችሁም ቻሌንጁን ተቀላቀሉ። ሀይሚ ቡራ አይለያዩም እያላችሁ እንደተለመደው ኮመንት ላይ አስቀምጡ። የጠላትን አንገት እናስደፋለን። እመኑኝ ማለት ነው።